ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም አርዕስተ ጉዳዮቹን። በሰሜን ኢትዮጵያ ያለው ውጥረት አሁንም እንደተዳፈነ እሳት ነው። የትግራይ ክልል ወልቃይት ይመለስልኝ ካልሆነ ጦርነት አይቀርም ሲል፣ የወልቃይት አስተዳደር ደግሞ ዳግም ባርነት ከእንግዲህ አይታሰብም ሲል ይደመጣል። ዛሬ ህወሓት ከቀናት በፊት ጥቃት በከፈተበት ጠለምት ተጨማሪ ተከዜ ዘብ አባላት ተመርቀዋል። ነጻነታችን በክንዳችን ሲሉም ተደምጠዋል። ይዘነዋል። በኢትዮጵያ ፖለቲካ ውስጥ እውነት እንደ ወቅቱ የሚቀያየር ፈሳሽ ይመስላል። ከኢትዮ ኤርትራ ጋብቻና ፍቺ እስከ ህዳሴው ግድብ በዓመታት ብዙ የተገለባበጡ እውነቶችና የተነገሩ ትርክቶችን ታዝበናል። የትናንቱን የጠቅላይ ሚኒስትሩን የፓርላማ ውሎ መነሻ በማድረግ በጥቂት ዓመታት ከላይ ወደ ታች የተገለበጡ ባልጠበቅነው ፍጥነት የተቀያየሩ ጉዳዮችን እንፈትሻለን። ጦርነት፣ ግጭትና ዜጎች ላይ የሚደርሱ የመልካም አስተዳደር እጦቶች አሉ። እነዚህ በምርጫው ላይ ቀጥተኛም የሆነ ተጽዕኖ ያሳድራሉ። በምርጫው ላይ ስንሳተፍ በስጋትና በተስፋ ነው ሲል ነጻነትና እኩልነት ፓርቲ አስታወቀ። ፓርቲው በሰባተኛው ሀገራዊ ምርጫ በፓርላማና በክልሎች 200 ወንበሮች ለማሸነፍ እየሰራ መሆኑንና ይህ ውጤት እንዳይመጣ የሚደረጉ ችግሮች ሊኖሩ እንደሚችሉ ገልጿል። እስከ ፍጻሜው አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። በሰሜን ኢትዮጵያ ያለው ውጥረት አሁንም እንደተዳፈነ እሳት ነው። የትግራይ ክልል ወልቃይት ይመለስልኝ ካልሆነ ጦርነት አይቀርም ሲል፣ የወልቃይት አስተዳደር ደግሞ ዳግም ባርነት ከእንግዲህ አይታሰብም ሲል ይደመጣል። ዛሬ ህወሓት ከቀናት በፊት ጥቃት በከፈተበት ጠለምት ተጨማሪ ተከዜ ዘብ አባላት ተመርቀዋል። ነጻነታችን በክንዳችን ሲሉም ተደምጠዋል። ከቀናት በፊት ወልቃይት አስተዳዳሪ የሆኑት አቶ አሸተ ደምለውም የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው፣ ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ማለታቸው የሚታወስ ጉዳይ ነው። በቀጣይ መረጃ በኢትዮጵያ ፖለቲካ ውስጥ እውነት እንደ ወቅቱ የሚቀያየር ፈሳሽ ይመስላል። በኢትዮጵያ ፖለቲካ ውስጥ ጥር 26 ቀን 2018 የተሰማ የጠቅላይ ሚኒስትር አብይ አህመድ ንግግር በአንድ ወቅት የማይነኩ ተብለው የታሰቡትን የዲፕሎማሲ ግቦችን ያፈረሰ ነበር። ጠቅላይ ሚኒስትሩ በፓርላማው ፊት ቆመው የኤርትራን ጦር በትግራይ ጦርነት ወቅት የነበረውን ሚናና የኢትዮጵያ የባህር በር ፍላጎት ሲገልጹ ጉዳዩን ከተራ ወቅታዊ መግለጫነት አልፎ የአገሪቱን የነገ አቅጣጫ የሚያሳይ ትልቅ ፖለቲካዊ ማኒፌስቶ መስሏል። አንደኛው ጉዳይ የኤርትራና ኢትዮጵያ የማይፋታ ጋብቻና ድንገተኛ ፍርድን። ጠቅላይ ሚኒስትሩ ከኤርትራ ጋር የነበረው ጸብ የቀይ ባህር ጉዳይ ሳይሆን የኤርትራ ጦር በትግራይ የፈጸመው ውድመት ነው ማለታቸው ትልቅ መነጋገሪያም ሆኗል። አብይ በዝርዝር እንደጠቀሱት የኤርትራ ጦር በሽረ ፎቆችን ማፍረስ፣ በአክሱም ወጣቶችን መረሸንና በአዲግራት ፋብሪካዎችን መዝረፍ መጀመሩን ግንኙነቱን ጫፍ ላይ ያደርሶታል። ይህ ንግግር በጂኦፖለቲካ ተንታኞች ዘንድ ዘግይቶ የመጣ እውነት ተብሏል። ለምሳሌም አሌክስ ዲዋል በመሰሉ ተንታኞችና በዓለም አቀፍ የሰብአዊ መብት ሪፖርቶችና የኤርትራ ጦር በትግራይ የፈጸመው ጥፋት ከጦርነቱ ማግስት ጀምሮ ሲዘገብ ነበር። ጠቅላይ ሚኒስትሩ በወቅቱ የኤርትራ ጦር የለም ሲሉ የቆዩት ለምን ነበር የሚለው ጥያቄ ሀገሪቱን የወቅቱን ወታደራዊ አቅም ማነስና የስትራቴጂካዊ ግዴታ ጉዳይን ያሳያል። አብይ ያኔ ለመዋጋት አቅም አልነበረንም ማለታቸውም ኢትዮጵያ በወቅቱ በራሷ ሉዓላዊ ግዛት ላይ የነበራትን ቁጥጥር ምን ያህል ተዳክሞ እንደነበረና ኤርትራ እንደፈለገች እንድትፈነጭ ፈቀደላት የአቅም ማነስ እንደነበረ በይፋ አምነዋል። ሁለተኛው የቀይ ባህር ጥያቄ ተፈጥሯዊ መብት ወይስ ቀጠናዊ ስጋት? በባሌም ሆነ በቦሌ የባህር በር ማግኘታችን አይቀርም የሚለው የአብይ ንግግር በቀጠናው ያሉ አገራትን ኤርትራ፣ ጅቡቲና ሶማሊያ ክፉኛ አስደንግጧል። ጠቅላይ ሚኒስትሩ 130 ሚሊዮን ህዝብ ያለ ባህር በር መቆየት ተፈጥሯዊ ህግን መሳት ነው ይላሉ። ይህ አመለካከት በዓለም አቀፍ ህግ ውስጥ ላንድ ሎክድ ካንትሪ ያላቸውን የመተላለፊያ መብት ቢደግፍም እንደ አብይ አገላለጽ ግን የባህር በር ባለቤትነት የሚያረጋግጥ አይደለም። እንደ እጅ
ጄፍሪም ፌልትማን መሰሉ ዲፕሎማቶች እንደሚሉት ኢትዮጵያ የባህር በር ጥያቄዋ የምታቀርብበት መንገድ ሰጥቶ መቀበል ቢባልም የተጠቀመችበት ቃና በባሌም ሆነ በቦሌ ግን እንደ ወታደራዊ ዛቻ ሊወሰድ ይችላል። ኢትዮጵያ ከምጽዋ እስከ ሞቃዲሾ ያለውን 5000 ኪሎ ሜትር ጠቅሳ 50 ኪሎ ሜትር ብቻ መፈለጓም በቁጥር ደረጃ አነስተኛ ቢመስልም የሉዓላዊነት ጉዳይ ግን በኪሎ ሜትር አይለካም። ይህ ፍላጎት ኢትዮጵያ የነበራትን የ19ኛው መቶ ክፍለ ዘመን የአጼ ምኒልክና የአጼ ዮሐንስ የባህር ኃይል ራዕይ ዳግም የመቀስቀስ ሙከራ ተደርጎ ሊወሰድ ይችላል። ሌላኛው ጉዳይ የኢኮኖሚው ሪፎርምና የብድር እውነቶችን የተመለከተ ነው። ጠቅላይ ሚኒስትሩ ኮሜርሻል ብድር አልተበደርንም ማለታቸውና የውጭ ምንዛሪ ክምችቱ ከፍ ማለቱ የአገሪቱ ኢኮኖሚ እያንሰራራ መሆኑን ለማሳየት የተጠቀሙበት መረጃ ነው። ባለፉት 6 ወራት 11.3 ቢሊዮን ዶላር የውጭ ምንዛሪ ገቢ ተገኝቷል መባሉ ካለፈው ዓመት ጋር ሲነጻጸር ትልቅ ስኬት ነው። ይሁን እንጂ የዓለም ባንክና IMF ሪፖርቶች እንደሚያመላክቱት የኢትዮጵያ የዋጋ ንረት አሁንም በከፍተኛ ደረጃ ላይ ይገኛል። መንግስት የብድር ጫናውን ቀንሻለሁ ቢልም የአገሪቱም ብር ምንዛሬ በነፃ ገበያ መወሰኑ በዝቅተኛው ማህበረሰብ ላይ ያመጣው የኑሮ ውድነት እጅግ ከባድ ነው። ገቢ አድጓል ሲባል ወጪና የዕዳ ክፍያውስ ምን ያህል ነው የሚለው ጥያቄ አብሮ መታየት አለበት። ጠቅላይ ሚኒስትሩ ስለ ብልጽግና ሲያወሩም በቢሊዮን የሚቆጠሩ ሰዎችን ህይወት የሚነካውን የማክሮ ኢኮኖሚ መዋዠቅ በድጎማ ብቻ ለመፍታት መሞከራቸው ዘላቂነቱ ጥያቄ ውስጥ ይወድቃል። የህዳሴ ግድብና የትራምፕ ንግግርም አንድ ሌላኛው አጀንዳ ነው። ዶናልድ ትራምፕ እኛንን ፋይናንስ ያደረግነው ማለታቸው በኢትዮጵያውያን ዘንድ ትልቅ ቁጣ ቀስቅሷል። አብይ ለዚህ የሰጡት ምላሽ ጠንካራና የአገሪቱን ሉዓላዊነት የሚያስከብር ነው። ግድቡም የተጀመረበት ጊዜ ጀምሮ 2003 እስካሁን አገሪቱ ከውጭ አበዳሪዎች የተከለከለችበት ዋነኛው ምክንያት የአባይ ወንዝ ፖለቲካ ነው። በመሆኑም አብይ በኢትዮጵያውያን ላብ የተሰራ ነው ማለታቸው 100% እውነት ነው። ይሁን እንጂ ትራምፕ እርዳታ ሲሉ ለግድቡ የቀጥታ ገንዘብ ድጋፍ ሳይሆን አሜሪካ ለኢትዮጵያ የምትሰጠውን ዓመታዊ እርዳታም በተለይ በድርድር ወቅት የታገደውን እንደ ተጽዕኖ መሳሪያ መጠቀማቸው ድጋፍ ብለው ሊጠሩት ይችላሉ። ይህ ግን የግድቡን ባለቤትነት አይቀይረውም። በሌላ በኩል ምርጫ 2018 የዲሞክራሲ ወርቃማ ዕድል ወይስ የፖለቲካ ጨዋታ? ጠቅላይ ሚኒስትሩ የአንድ ፓርቲ ድምፅ አይጠቅምም፣ የተቃዋሚዎች ቁጥር ይጨምራል ማለታቸው የሚደነቅ ቢሆንም በተግባር ግን በክልሎች ያለው የፖለቲካ ምህዳር ምን ያህል ክፍት ነው የሚለው ጥያቄ ይነሳል። ኢትዮጵያ በአሁኑ ወቅት በብዙ ክልሎች አማራ፣ ኦሮሚያ የጸጥታ ችግር ባለበት ሁኔታ ሰላማዊና ፍትሃዊ ምርጫ ማካሄድ እጅግ ፈታኝ ነው። ጠቅላይ ሚኒስትሩ በውጤት እናሳያለን ቢሉም የተቃዋሚ ፓርቲዎች እንደ እናት ፓርቲና ሌሎችም የሚያነሷቸው የእስርና የማዋከብ ቅሬታዎች ሳይፈቱም የፓርላማ መቀመጫ መጨመር ብቻውን ዲሞክራሲን አያመጣም። የጠቅላይ ሚኒስትር አብይ አህመድ ንግግር ኢትዮጵያ አዲስ አይነት ብሔራዊ ስሜት ለመፍጠር እየሞከረች መሆኑን ያሳያል። ከኤርትራ ጋር ያለው ግንኙነት በይፋ መሻከሩን መናገራቸውና የባህር በር ጥያቄውን በባሌም ሆነ በቦሌ ማለታቸው አገሪቱ ከጎረቤቶቿ ጋር ያላትን ግንኙነት ወደ አዲስና አስፈሪ ምዕራፍ ሊወስድ ይችላል። ኢትዮጵያ በኢኮኖሚና በቴክኖሎጂም በተለይም AI ዩኒቨርሲቲ የምታሳየው መነቃቃት የሚበረታታ ቢሆንም ይህ እድገት ከቀጠናዊ ሰላምና ከውስጣዊ መረጋጋት ጋር ካልተቀናጀ በግድብና በህንፃ ግንባታ ብቻ የሚመጣ ብልጽግና ተሰባሪ መሆኑ አይቀርም። አብይ አህመድ አሁን የቆሙበት መስቀለኛ መንገድ አንድ ነው። ሀገሪቱም ወደ ቀይ ባህር ባለቤትና የኢኮኖሚ ልዕለ ኃያልነት መሻገር ወይስ ከጎረቤቶችና ከውስጥ ኃይሎች ጋር ወደማይወጡ ግጭት ውስጥ መግባት? ለዚህ ጥያቄ መልስ የሚሰጠው ጊዜና የተግባር እርምጃቸው ብቻ ይሆናል። በቀጣይ መረጃችን የትግራይ ክልል የነዳጅ አቅርቦት በጥቁር የገበያ ነጋዴዎች እጅ ወድቋል ተባለ። በትግራይ ክልል መዲና መቀለ ነዳጅ የሚፈልጉ ባለአሽከርካሪ ሌሎቹም የሚያማትረው በነዳጅ ማደያዎች ላይ አይደለም። ከዚያ ይልቅ ነዳጅ በጀሪካንና በፕላስቲክ የውሃ ማሸጊያዎች የሚሸጡ ወጣቶች ጋር ነው የሚሄደው። እነዚህ ነጋዴዎች ናቸው ገበያውን የተቆጣጠሩት። ነዳጅ በጥቁር ገበያ ዋጋ የሚሸጡ ወጣቶች በከተማው የተለያዩ አካባቢዎች በሚገኙ ዛፎች ስር ተቀምጠው ሸማች ይጠባበቃሉ። የከተማ የባጃጅ አሽከርካሪዎች ከእነዚህ ወጣቶች መንግስት 110 ብር እንዲሸጥ ዋጋ የቆረጠለት ነዳጅ በሊትር ከ220 እስከ 250 ብር እንደሚገዙ ይነገራሉ። በትግራይ መዲና መቀለ መሃል የሚገኙ በርካታ የነዳጅ ማደያዎች ባዶ ከመሆናቸው የተነሳ ለመታሰቢያ የቆሙ መስለዋል። ማደያዎቹን ተከትለው ሲንቀሳቀሱ የነበሩት በስራቸው የሚገኙ ትናንሽ የገበያ ስፍራዎች ተዘግተዋል። የዕለቱን የነዳጅ ዋጋ የሚያሳዩ ዲጂታል ስክሪኖች ምንም የሚነግሩት አዲስ መረጃ ስለሌለ
ከፊላቸው ቆመዋል። የመኪና መግቢያና መውጫ በሮቻቸው ተዘግተዋል። በአንዳንድ የነዳጅ ማደያዎች ግቢ ውስጥ ከሰውና ከመኪና ይልቅ ውርውር የሚሉት ውሾች ናቸው። የከተማዋን የነዳጅ ፍላጎት የሚያሟሉት በጥቁር ገበያ ላይ ነዳጅ በጀሪካንና በተለያዩ የፕላስቲክ የውሃ ማሸጊያዎች የሚሸጡት ወጣቶች ናቸው። ይህ የመቀለ ብቻ ሁኔታ አይደለም። በተለያዩ የክልሉ አካባቢዎችም ሁኔታው ተመሳሳይ ነው። የመቀለ ከተማ ነዋሪዎች ቀደም ሲል የከተማዋ ውበት የነበሩትን የተለያዩ እጽዋት ስራቸው ከጀሪካኖቹ በሚፈሰው ቤንዚን ሲደርቁ እየታዘቡ ነው። ቢቢሲ ያነጋገራቸው ግለሰቦች በክልሉ ውስጥ ያለው መደበኛ የነዳጅ አቅርቦት እጥረት የትራንስፖርት አገልግሎትና የሸቀጦች ዋጋ እንዲጨምር እንዲሁም የነዋሪዎች እንቅስቃሴ እንዲገደብ ማድረጉን ገልጸዋል። ለሁለት ዓመታት በተካሄደው ደም አፋሳሽ የእርስ በርስ ጦርነት ምክንያት በርካታ የኢኮኖሚ ዘርፎች በወደሙበት ክልል ውስጥ ወጣቶች በመንገድ ዳር ነዳጅ በፕላስቲክ ኮዳ በመነገድ ለራሳቸው ስራ ፈጥረዋል። በክልሉ ውስጥ የተከሰተው ከፍተኛ የነዳጅ አቅርቦት እጥረት ግን ለነዳጅ ማደያ ባለቤቶች ከፍተኛ ኪሳራን ማስከተሉን ነጋዴዎች ለቢቢሲ ገልጸዋል። ተራውን ማህበረሰብ ደግሞ ለአላስፈላጊ የዕለት ተዕለት የትራንስፖርት ወጪዎችና የሸቀጦች ዋጋ መናር እየተጋለጠ ነው። አቶ ጸጋብ ኃይሉ በክልሉ ውስጥ ካሉት 7 የሚጠጉ የነዳጅ ማደያዎች ውስጥ የሁለቱ ባለቤት ናቸው። በመቀለና በማይጨው የገነቧቸው ማደያዎች በአቅርቦት እጥረት ምክንያት ከተዘጉ 4 ወራት በላይ እንደሆናቸው ይናገራሉ። ከ100 ሺህ ሊትር በላይ በመሸጥ ማህበረሰቡን እያገለገለን ነበረም። ከወራት በፊት ከጅቡቲ መኪኖች አዘን ነበረም። በ4 ወራት ውስጥ አንዱም አልመጣም። ምክንያቱ ምን እንደሆነ አላውቅም። ከጅቡቲ የሚመጣ ናፍጣና ቤንዚን የሚያቀርብ የነዳጅ ማደያ ባለቤት የሆኑት አቶ ጸጋብ ለ8 ወራት ጠብቀው አንድ ቦቴ ነዳጅ ማይጨው ወደሚገኘው ማደያቸው መድረሱን ይጠቅሳሉ። በዚህም ከ38 በላይ ሰራተኞቻቸው ከስራ ውጭ እንደሆኑና ነዳጅ ለመጫን ከ50 ሺህ እስከ 100 ሺህ ብር እንዲከፍሉ እንደሚጠየቁ ጨምረው አስረድተዋል። በመጨረሻም ጦርነት፣ ግጭትና ዜጎች ላይ የሚደርሱ የመልካም አስተዳደር እጦቶች አሉ። እነዚህ በምርጫው ላይ ቀጥተኛ የሆነ ተጽዕኖ ያሳድራሉ። በምርጫው ላይ ሳንሳተፍ በስጋትና በተስፋ ነው ሲል ነጻነትና እኩልነት ፓርቲ አስታውቋል። ፓርቲው በሰባተኛው ሀገራዊ ምርጫ በፓርላማና በክልሎች 200 ወንበሮችን ለማሸነፍ እየሰራ መሆኑንና ይህ ውጤት እንዳይመጣም የሚያደርጉ ችግሮች ሊኖሩ እንደሚችሉ ገልጿል። የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም የኢትዮጵያ የምርጫ ታሪክ ዲሞክራሲ ነው ማለት አይቻልም ያሉ ሲሆን በሰባተኛው ሀገራዊ ምርጫም በስድስተኛው ሀገራዊ ምርጫ ወቅት ከገጠሟቸው ችግሮች ሙሉ በሙሉ ነፃ ይሆናል ብለው እንደማያስቡ ተናግረዋል። ፕሬዝደንቱ የግለሰብ የቡድን በአጠቃላይ የዜጎች መብት ከሚነኩ እንዲሁም ግጭቶች ቀስቃሽ ከሆኑ የምርጫ ቅስቀሳ አካሄዶችና ተሳትፎች ፓርቲዎች ራሳቸውን ማቀብ አለብን። ገዢው ፓርቲም በተቃዋሚ ፓርቲዎች ላይ ጫና ከማድረግ በተጨማሪም ሌሎች ከሚረብሹ ነገሮች በመራቅ ኃላፊነቱ መወጣት አለበት ብለዋል። ባለፈው ምርጫም ነአፓም 615 የሚሆኑ እጩዎች አስመዝግቧል። አሁን ላይ ግን ሲስተሙ ከፋይዳ መታወቂያ ጋር ተያይዟል። የኔትወርክ ችግር አለ። አንዳንዶቹን ለማስተካከል ጥረት የተደረገ ነው ግን እየሄደበት ያለው ሁኔታ አዝጋሚ ነው ሲሉም ተናግረዋል። ዲጂታል ስርዓቱ ነገሮችን ያፋጥናል የሚል ግምት ነበረን። ዲጂታል ነው ከተባለ በኋላ የእጩዎችን ዝርዝር በወረቀት ቀድማችሁ አምጡ የሚለው የምርጫ ቦርድ አሰራር ምንም ትርጉም የሚሰጥ ነገር አይደለም ሲሉም ገልጸዋል። ሲስተሙ አዝጋሚ በመሆኑ እጩዎችን ለመመዝገብ ተጨማሪ ጊዜ ያስፈልጋል። ሌሎች ፓርቲዎች እየጠየቁ ነው። እኛም በዚሁ አጋጣሚ ምርጫ ቦርድ ተጨማሪ ጊዜ እንዲሰጠን እንጠይቃለን ያሉት ፕሬዝዳንቱ ፓርቲው በሰባተኛው ጠቅላላ ሀገራዊ ምርጫ ተወዳድሮ ለማሸነፍ የሚያስችለውን የምርጫ ስትራቴጂም ይፋ አድርጓል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።